በባለፉት ሳምንታት ስለ እግዚአብሔር መንግስት ሐሳብ መነጋገር ጀምረናል። እንደምታስታውሱት ፋውንዴሽን እንዲሆነን መሰረት እንዲሆነን በሚል የእግዚአብሔር መንግስት በሰው ልጅ ውስጥ ከመገለጧ በፊት በሰው ልጅ ውስጥ በዛ መልክ መገለጥ ለምን እንዳስፈለጋት ከፍጥረት በፊት ስለነበረ ዩኒቨርሳል ስለሆነ አመጽ ተነጋግረን ነበር። ያ ዩኒቨርሳል የሆነ አመጽ እንዴት ዱዋሊቲን እንዳዋለደ፣ ያ ዱዋሊቲ ደግሞ ሁለት አይነት የመታዘዝ ልጆችና የአመጽ ልጆች በሚል ካቴጎሪ ሁለት የልጆች መስመር እንዲፈጠር ዱዋሊቲ እንዲፈጠር የዛ የሁለትዮሽ ወይም የዱዋሊቲ ሀሳብ ደግሞ በፊዚካል ሬልም ላይ መገለጡ ምን መልክ እንዳለው በተለያየ ሁኔታ ማሳያዎችን እያነሳን ለመነጋገር ሞክረናል እና ባለፈው ሳምንት ስፔሲፊካሊ ያየነው ኤደን ገነት ውስጥ ይሄ ዱዋሊቲ ኮንሰፕት እንዴት እንደተንጸባረቀ በክፉና ደግ በምታሳውቀው ዛፍና በሕይወት ዛፍ በኤደን ገነት መሃል ላይ በመፈጠራቸው እንዴት እንደተንጸባረቀ ለማየት ሞክረናል። የሰው ልጅ ሁለቱን ኢንተርናሊ ያለውን ስትራግል ኤክስተርናሊ ወይም ውስጡ ያለውን ትግል የሁለትዮሽ ትግል ያ ማለት ሁለትዮሽ ወደ ፐርፌክሽን የመምጫ መንገድ እንደሆነ ስለተነጋገርን ያ ወደ ፐርፌክሽን ለመምጫነት የተሰጠው የሁለትዮሽ ትግል ውስጡ ያለው የሁለትዮሽ ትግል በውጭውም ደግሞ ማሳያ እንደነበረ የክፉና ደግ የሚያሳውቀው ዛፍና የሕይወት ዛፍ የዚህ ማሳያ እንደሆነ ተመልክተናል። ይሄ በሁለትዮሽ የሚገለጠው ትግል ደግሞ ራሱ በሶስት ገጽታ የሚታይ እንደሆነ በሰው ውስጥ ተመልክተናል። ይህንንም ጌታችን ኢየሱስ ክርስቶስ ወደ በረሃ ሄዶ በተፈተነ ሰዓት በዲያብሎስ በተፈተነ ሰዓት ሶስት ፈተናዎች እንዴት እንደቀረቡለት እሱም ኤደን ገነት ውስጥ ለአዳምና ለሔዋን የቀረበው ፈተናና የወደቁበት ፈተና መልክ እንደሆነ የእሱ ነጸብራቅ እንደሆነ ሁለተኛው አዳም የተባለው ኢየሱስ እነዛን ሶስት ፈተናዎች እንዴት እንዳሸነፋቸው ተመልክተን ነበር። ዛሬ የምንመለከተው የሰው ልጅ ወደቀ። በወደቀ ሰዓት ላይ የታዩትን ዋና ዋና ነገሮች የሰው ውድቀት ያመጣቸውን ዋና ዋና ነገሮች እና እግዚአብሔር ደግሞ ምሕረቱን እንዴት ከጅምሩ በጌታችን ኢየሱስ ክርስቶስ በጥላ መልኩ እንዴት አድርጎ ሲገልጣቸው እንደነበረ ለማየት እንሞክራለን። እንደምታውቁት በኤደን ገነት ውስጥ የሰው ልጅ ከመውደቁ በፊት ዩኒቨርሳሊ ገና ይሄ የሚታየው ዓለም ከመፈጠሩ በፊት ሌሎች ልጆች እንደወደቁ የእግዚአብሔር ልጆች የሚባሉ ኪሩብ በሆነው በተለምዶ ሳጥናኤል ብለን በምንጠራው ኪሩብ የሚመሩ የእግዚአብሔር ልጆች እንዴት እንደወደቁ ተመልክተናል። የእነሱ ውድቀት በፍጥረት ዓለሙ ላይ ምን አይነት ዲስትራክሽን እንዳመጣ ተመልክተናል። ምንድነው እዚህ ጋር በደንብ እንድታስተውልልኝ የምፈልገው እንደምታስቡት ወይም አንዳንድ ሰዎች ሰጀስት እንደሚያደርጉት ነሰሰርሊ የሆነ ሰም ካይንድ ኦፍ ጦርነት ተካሂዶ ያ ጦርነት ፍጥረት ዓለሙ ላይ ያመጣው ጥፋት አለ ብለው የሚያስቡ ሰዎች አሉ። ያ ነሰሰርሊ ያ ማለት አይደለም። በዛ መልኩም ሊገለጥ ይችላል። ግን ዋናው ነገር ምንድነው ፍጥረት ዓለሙ ላይ የምታዩት ዲስትራክሽን አሁንም የሚታየው ያኔ ደግሞ እግዚአብሔር ብርሃናት ይሁኑ ውሃ ወደ አንድ ቦታ ይከማች የመሳሰሉትን የማስተካከል ስራዎች ከመስራቱ በፊት ተፈጥሮ የነበሩ ጥፋቶች የአለመታዘዝ መልኮች ናቸው። ይህን ነው ወደም ማስመር መቻል ያለበት። አለመታዘዝ ማለት ደግሞ እኛ በተለምዶ እንደምናስበው እንዲህ አድርግ እንዲህ አታድርግ በሚል የሚገለጠው ዊዛውት ሪዝን ዊዛውት ምክንያት ያለምንም ምክንያት ዝም ብሎ በዚህ ውጣ በዚህ ግባ ሲባሉ ስላልወጡና ስላልገቡ የመጣ ጥፋት ማለት አይደለም። አለመታዘዝ ማለት ስፒሪቹዋሊ ስፒኪንግ እኛ ከመንፈሳዊ ዓለም መረዳት ተነስተን አለመታዘዝን ለማብራራት ስትሞክሩ አለመታዘዝ ማለት ከእግዚአብሔር ዲቫይን ኦርደር ማፈንገጥ ማለት ነው። ያ ማለት የእግዚአብሔር መለኮታዊ ስርዓት አለ። የእግዚአብሔር መለኮታዊ ስርዓት ነገሮች ሁሉ የተገጣጠሙበት እና ትርጉም ያገኙበት ስርዓት ማለት ነው። ሎጎስ የሚሉት የግሪክ ፈላስፎች ሎጎስ ብለው በኋላ ላይ ዲፋይን ያደረጉት ማለት ነው። እና ይሄ መለኮታዊ ስርዓት እያንዳንዷ ነገር የተፈጠረችበት ዓላማና ከሌሎች ፍጥረቶች ጋር የምትገናኝበት እንትን አለ፣ ስርዓት አለ።
ከዛ ስርዓት በወጣ ቁጥር አንድ ነገር ከስርዓቱ ሲያፈነግጥ ሌሎች ስርዓቶችም ይናጋሉ። ሌላው ይሄ ኢንታየር ቦዲው ጥቅል የሆነው የእግዚአብሔር ፍጥረተ ዓለም ይናጋል ማለት ነው። ስለዚህ የማይታዘዙት ልጆች ባመጡት ያለመታዘዝ በመረጡት ያለመታዘዝ መንገድ ፍጥረተ ዓለሙ ጥፋት ገጠመው ስንል ምን ማለታችን ነው? ባለመታዘዝ ሲሄዱ ማለት የእግዚአብሔርን ዲቫይን ኦርደር ለማጥፋትና በሌላ የራሳቸው ኦርደር ለመተካት ወይም የእግዚአብሔርን ዘላለማዊ ስርዓት በራሳቸው ስርዓት ለመተካት የእሱን ስርዓት ደግሞ ለማጥፋት ተሰማሩ ማለት ነው። ያንን ሲያደርጉ የፈጠሩት ሜስ ነው ማለት ነው። የፈጠሩት ሜስ ነው። እነሱ የሚተካከልና የሚሻል ስርዓትን እንገነባለን ብለው ባሳዩት አመፅ፣ ባሳዩት ፕራይድ፣ ባሳዩት ኩራት በተቃራኒው ያበላሹት የእግዚአብሔር ስርዓት መዛባት ማለት ነው። ወይም እግዚአብሔራዊ ሆኖ ዘለዓለማዊ ሆኖ ስርዓት በማይታዘዙ ልጆች ምክንያት ተዛባ ማለት ነው። ስለዚህ ሲዛባ ምን መልክ ነበረው? ምድር በጨለማ የተዋጠች ነበረች። ከሰማይ እስከ ምድር የሚደርስ ዩኒቨርሳል ፍለድ አጽናፈ ዓለማዊ የሆነ የጥፋት ውሃ ተከስቶ እንደነበረ ተመልክተናል። እግዚአብሔር አምላክ መጀመሪያ ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ምድር ባዶ እና ቅርጽ አልባ ሆና ነበር፣ የምድርም ጥልቅ ስፍራዎች በጨለማ ተውጠው ነበር ካለ በኋላ እግዚአብሔርም ብርሃን ይሁን አለ ይላል። እግዚአብሔር በእነሱ ባበላሹት እና በብልሽቱ ምክንያት የመጣውን ጨለማ በብርሃን አማካኝነት ሲተካው ትመለከታላችሁ፣ ወይም ሲያስተካክለው ትመለከታላችሁ። ጨለማውን ሲገፋው ትመለከታላችሁ። ቀጥሎ በምድርና ሰማይ ተጋጥሞ በውሃ ተጋጥሞ ስለነበረ የውሃ ለሁለት ይከፈል፣ ከጠፈር ወደ ላይና ከጠፈር ወደ ታች አለ። ሶስተኛ ከጠፈር ወደ ታች በምድር ላይ ያለው ውሃ ደግሞ ወደ ተገደቡ ስፍራዎች ይሰብሰብ ይከማች፣ ምድሩ የሚገለጥ ብሎ የብስ የሚገለጥ ብሎ ከዛ በገለጠው የብስ ላይ የሚኖሩ እንስሳትን በተከማቹት ውሃዎች ላይ ደግሞ በውሃ ውስጥ የሚኖሩ እንስሳትንና በአየር ላይ የሚበሩ ወፎችን እንደፈጠረ ተመልክተናል። እንደን በተፈጠረው ምድር ላይ ራሱ ደግሞ ኤደን በተባለ ስፍራ ላይ ገነትን አበጀ። ያበጀው ገነት ላይ ደግሞ ሰውን ከምድር አፈር አበጅቶ አምጥቶ ያበጀው ገነት ውስጥ አኖረው ብለናል። ኦል ዲስ የተፈጠረው ለምንድን ነው? ያለመታዘዝ ልጆች በፈጠሩት ከዲቫይን ኦርደር በደንብ ይሄን እናስምሩበት። መለኮታዊ ከሆነ ስርዓት መጉደል የመጣ ነው። ከመለኮታዊ ስርዓት ጎድሎ ጤናማ ህይወት መምራት አይቻልም። ለምን መሰላችሁ? መለኮታዊ ስርዓት ሶ ፓወርፉል ኤንድ ሶ ዲፕ። ኦኬ፣ መለኮታዊ ስርዓት ስንል we are talking about this universe, the entire universe. ኦኬ፣ ስለዚህ በሰው አእምሮና በሰው ምንድነው ቀመር ኮምፕሬሄንድ ሊደረግ የማይችል ዩኒቨርስ and then የዚህ ዩኒቨርስ ሚኒንግ ማለት ነው እያንዳንዱ የተጋጠመበት ይሄ ቫስት ሆኖ ሊደረስበት አይደለም ሊታሰብ ራሱ የማይቻለው ሰፊው ዩኒቨርስ ትርጉም እያንዳንዷ በዛ ውስጥ ያለችው እያንዳንዷ ፍራክሽን ኦፍ የዩኒቨርስ አካላት ሚኒንጋቸው እያንዳንዱ ፕላኔት እያንዳንዱ በፕላኔቶች ውስጥ ያሉ እያንዳንዱ ድንጋዮች እያንዳንዱ ምንድነው ፕላኔቶቹን የፈጠሯቸው ቅንጣቶች ኦኬ በየፕላኔቶቹ ላይ ያሉት ከባቢ አየሮች ፕላኔቶችን ከስታሮች ጋር የሚያገናኙት ስርዓቶች የእያንዳንዱ በፕላኔቶች ውስጥ ያሉት ስርዓቶች ምን ልበላችሁ በእያንዳንዱ በምድር ላይ ብቻ እንኳን ብትመለከቱ ምድር ራሱ ተጠንቶ እስካሁን ድረስ ያለቀ ነገር አይደለም። ግን በዩኒቨርሳችን ውስጥ በዝም ብላችሁ ብትመለከቱ ምድር is insignificant በጣም ትንሽ በፕላኔታ በዩኒቨርሳችን ውስጥ እንደሆነ ሳይንሳዊ የሆኑ እንትኖች አሉ፣ ማሳያዎች አሉ። ግን ይህቺ ትንሽ እንኳን የተባለችው ምድር ውስጥ ኦል ዲስ በጣም ኮምፕሊኬትድ የሆነ ስርዓት ነው ያለው። ኮምፕሊኬትድ የሆነ ስርዓት በምድር ውስጥ ያሉ እጽዋቶች፣ እንስሳቶች፣ በከርሰ ምድር ውስጥ ያሉት ዓለማት ያሉት የምድር ህግጋት ምድር ያደረጉት ህግጋት
በምድር ላይ የሚነፍሰው ነፋስ፣ በምድር ላይ ያለው ብርሃን፣ የቀንና ሌሊት መፈራረቆች፣ በምድር ላይ ያሉት ሰዎች፣ እንስሳት፣ በሰውና በእንስሳት መካከል ያለው ግንኙነት፣ በእንስሳትና በእጽዋት መካከል ያለው ግንኙነት፣ በእጽዋትና በሰው መካከል ያለው ግንኙነት፣ በሰውና በሰው መካከል ያለው ግንኙነት ያሉት ኢሞሽንስ፣ ኦኬ፣ የሰው ኢሞሽንስ፣ የእንስሳት ኢሞሽንስ፣ የእጽዋት ኢሞሽንስ፣ ምን ልበላችሁ፣ እነዚህ ሁሉ ገቨርን የሚደረጉበት ህግጋት፣ እነዚህን ሁሉ በጥልቀት አይደለም እነማን ናቸው የሚባለውን በስም ራሱ ለመረዳት 1000 ዓመታትን ይፈጃል። 1000 ዓመታትን የሳይንቲፊክ ጥናቶችን ማድረግ ይጠይቃል። በስማቸው ለማወቅ ማለት ኤግዚስተንሳቸውን ለማወቅ በምድር ላይ ያሉትን ፍጥረቶች፣ ህግጋት፣ ብቻ እነዚህን ሁሉ አጥንቶ ለመጨረስ 1000 ዓመታትን ይፈልጋል። መኖራቸውን እንዲህ አይነት ነገሮች አሉ ለማለት ዜን መኖራቸውን ማወቅ ብቻ ደግሞ በቂ አይደለም። ሜካፓቸውን መረዳት ይፈልጋል። እንዴት ነው የተዋቀሩት? ፋውንዴሽናቸው፣ መነሻቸውን ከየት ነው ያገኙት? ኦኬ፣ ኤግዚስተንሳቸውን ከየት አገኙት? እንዴት ነው ሰስቴን የሚያደርጉት የሚኖሩት? ኦኬ፣ እንዴት ተፈጠሩ? እንዴት ነው የሚቆሙት? ለምንድን ነው ፐርፐዛቸው? ደግሞ ሌላ ሌቭል ነው። እሱ ደግሞ ዓላማቸው ምንድን ነው? የተፈጠሩበት ዓላማ ምንድን ነው? ለምንድን ነው የዚህ አይነት ኮምቢኔሽን የኖረው? ለምንድን ነው እንደዚህ አይነት እንስሳት፣ እንደዚህ አይነት እጽዋት፣ እንደዚህ አይነት ሰዎች፣ እንደዚህ አይነት ድንጋዮች፣ የአፈር ታይፖች፣ የተለያዩ ማዕድናት አይነቶች፣ አየሩ፣ በአየር ውስጥ ያሉት ጋዞች፣ ነፋሱ ምናምን፣ እነዚህ ሁሉ ውሃው፣ በውሃ ውስጥ ያሉት ፍጥረታት ለምንድን ነው በዚህ መልኩ የተዋቀሩት? እያንዳንዱ ከለሮች ለምንድን ነው በዚህ መልኩ የተቀመጡት? ለምንድን ነው የሚለውን ይሄንን ሁሉ ለመረዳት የሚቻል ነገር አይደለም። ወደ ምን ተመቷል? እንደምታውቁት የሰው ጥበብ ወደ ምንድን ነው የመጣው? ይህን ሁሉ አጥንቶ ስለማይደረስ ፕሮፌሽናሊዝም ተፈጠረ። ያ ማለት ፕሮፌሽን ተጀመረ። የእጽዋት ሳይንስ የሚያጠኑ ይሆኑ ዘመናቸው ሙሉ ለዛ ዴዲኬት ያደረጉ እጽዋትም ምናልባት አንድ ዝርያዎችን ብቻ የሚያጠኑ ዘመናቸው ሙሉ ለዛ ዴዲኬት ያደረጉ እዛ ዩኒቨርሲቲ የሚገቡ እዛው እያጠኑ የሚያረጁ እዛው እያጠኑ የሚሞቱ ውሃ ውስጥ ከውሃም ምናልባት የተወሰነችውን የውሃ አካል ከውሃ ውስጥ ካሉት እንስሳት ውስጥ የተወሰኑትን ብቻ የሚያጠኑ ከአዋፋት የተወሰኑትን ብቻ የሚያጠኑ የሰው ልጅ ቢሄቪየርን በተለያየ ካቴጎሪ የሚያጠኑ የሰውን ቦዲ በተለያየ መልኩ የሚያጠኑና እሱን እንትን የሚሉ በዛ ላይ እውቀት የሚገነቡ ስለ ድንጋዮች የሚያጠኑ ስለ አፈር ታይፖች የሚያጠኑ ስለ ምንድነው ስለ አየር አይነቶች በከባቢ አየሩ ስላሉ ጋዞች ወዘተ ኦልዲስ የሚያጠኑ በጣም ብዙ አይነት ፕሮፌሽንስ አሉ በምድር ላይ ብዙ አይነት ሳይንሳዊ እንትኖች አሉ መስመሮች አሉ እና ይሄ አሁን እንደ አድቫንስመንት እንደ ልህቀት ሊታይ ይችላል ግን አይደለም። ይሄ ፎል ውጤት ነው፣ የውድቀት ውጤት ነው። ይሄ የውድቀት ውጤት ነው ማለት ሃው ኢግኖራንት ዊ አር ነው የሚያሳየው። ምን ያህል ፍጥረት ዓለሙን መረዳት ቀላል እንዳልሆነ ነው የምትመለከቱ። ስለዚህ ከዲቫይን ኦርደር መጉደል ማለት ይሄ ማለት ነው። እንደዚህ አይነት ሜስ እንደዚህ አይነት ውጥንቅጥ ውስጥ መውደቅ ማለት ነው። ዓለም በዚህ አይነት ውጥንቅጥ ውስጥ ገባች እና ያንን እግዚአብሔር በተወሰነ መልኩ ከእንትን ካለ በኋላ ካስተካከለ በኋላ ግራንድ የሆኑ ነገሮች ላይ ኢንተርቪን አድርጎ ካስተካከለ በኋላ ልጆችን ወደ ምድር አስገባ። አዳም የእግዚአብሔር ልጅ ወደ ምድር ገባ። አዳም የእግዚአብሔር ልጅ ወደ ምድር የገባው with all this እንትን ነው ኖሌጅ ነው የገባው። ካን ዩ ኢማጂን ማለት ይሄ የፍጥረት ዓለሙን ዲቫይን ኦርደር ተሸክሞ ነው የገባው። ይሄን አንደርስታንድ አድርጎ ነው የገባው። የፍጥረት ዓለሙን ይሄ መለኮታዊ ስርዓት የተገነዘበ ሰው ነበር አዳም። ይሄ እውቀት ነበረው። እውቀት ኖት በዚህ በምናውቀው ሴንስ ዩኒቨርሲቲ ገብታችሁ እንደምትማሩት መጽሐፍ አንባችሁ እንደምትማሩት አይነት እውቀት አይደለም። እሱ ፕሮፌሽናል ኖሌጅ ነው። ፕሮፌሽናል ኖሌጅ ኢዝ ሶ ሊሚቲንግ። የሰውን ልጅ ከተፈጥሮ አጉድሎ አንድ ቁንጽል ቦክስ ውስጥ የሚከት ነው ፕሮፌሽናል ኖሌጅ። ይሄ ያኛው ግን ዲቫይን ሬቨሌሽን መለኮታዊ የሆነ እውቀት ነው፣ መለኮታዊ የሆነ መገለጥ ነው።
አንሊሚትድ ነው። ያን ሁሉ ነገር ኮምፕሬሄንድ የማድረግ አቅም ነው የነበረው እና ይሄንን ልጅ ነው እግዚአብሔር ወደ ምድር ያገባው። ይሄንን ልጅ ወደ ምድር ሲያገባ ለምን እግዚአብሔር ክፉና ደግን የማወቅን እውቀት እንደከለከለው ትገነዘባላችሁ አይደል? ክፉና ደግን የማወቅ እውቀት ማለት ወደ ፕሮፌሽናሊዝም ያመራው እውቀት ማለት ነው። የቁንጽል ወደሆነ የነገሮችን የመገንዘብ ሁኔታ ያመራን እንትን ማለት ነው። የእውቀት አይነት ማለት ነው። ምን ማለት ነው? ባለፈው እንደነገርኳችሁ ከራስ የሚነሳ ፐርሰፕሽን ማለት ነው። ከራስ ውስጥ የሚመነጭ ራስን the center of the እንትን ማለት ነው። ሴንተር ኦፍ ዩኒቨርስ አድርጋችሁ ሴንተር ኦፍ ፍጥረት ዓለሙ አድርጋችሁ ብትመለከቱት በቃ ይሄ ቦዲ አንድ ቦታን ለመገንዘብ you need to travel there አይደል? መሄድ አለብህ። በቃ እዛ መሄድ አለብህ። ስለሆነ ቦታ ለመገንዘብ ስለሆነ ነገር ለማወቅ ኢንካውንተር ማድረግ አለብህ። የሆነ ከኤክስፒሪየንስ የሚነሳ እውቀት ማለት ነው። ከቀን ኤክስፒሪየንስ የሚነሳ እውቀት ማለት ነው። የሰው ልጅ የአካባቢው የማህበረሰቡ ምናምን የቤተሰቡ እንዲህ ውጤት ነው ይባላል አይደለ? ይሄ አሁን በቃ የውድቀቱ እንትን ነው አረዳድ ነው። ምን ማለት ነው? ሰውን የሚያህል ቢንግ የእግዚአብሔርን ልጅ ኤክስፒሪየንሱ ቢልድ ሲያደርገው ማለት ነው። ኤክስፒሪየንሱ ልምምዱ፣ የዕለት ከዕለት ልምምዱ ማንነቱን ሲገነባለት ማለት ነው። እና ላስት ዊክ ታስታውሳላችሁ ምን አልን? አዳምና ሔዋን ራቁታቸውን ነበሩ ይልና በለሱን በበሉ ጊዜ ግን ራቁታቸው እንደሆኑ አወቁ። የመጀመሪያው ግንዛቤ ምንድን ነው? ሰልፍ አዌርነስ፣ ራስን ማወቅ፣ ወደ ራስ መመልከት ነው የነበረው። ከዛ በፊትስ መጽሐፍ ምን ይለናል? ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 24 ያለውን ቃል ብትመለከቱ ምን ይላል? እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው ይላል። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ ይላል። እግዚአብሔር የሰማይ ወፎችን ሁሉ እና የምድር አራዊትን ካደረገ በኋላ ይህን ሁሉ ስፒሺስ ይህን ሁሉ በምድር ላይ የሚርመሰመስ ለቁጥር የሚያዳግት ዛሬ በጣም ብዙ ሳይንሳዊ ስትሪሞች አሉት። የተለያዩ ፕሮፌሰርስ የተለያዩ ኖቤል ፕራይዝ ዊነርስ የተሸለሙበት በጣም ምንድነው ስሙ በጣም የተከበሩ እውቀት ያላቸው በትምህርት ጥቅስ ውስጥ አዋቂ ሰዎች የሚኩራሩባቸውን እንስሳት እግዚአብሔር ሁሉንም ወደ አዳም አመጣቸው። ወደ አዳም ያመጣቸው እንዴት ይንቀሳቀሳሉ፣ እንዴት ይበላሉ፣ እንዴት ይጠጣሉ፣ እንዴት ያድጋሉ፣ እንዴት ይራባሉ የሚለውን እንዲያጠና አይደለም። ኢንስታንትሊ ባያቸው ጊዜ ምንነታቸውን፣ ማንነታቸውን፣ ትርጉማቸውን፣ ፐርፐዛቸውን ይሰጣቸው ዘንድ ስም ሰጣቸው። ያ ማለት ምን ማለት ነው? ማናችሁ? ምንድናችሁ? እንዴት ነው የምትወጡት? እንዴት ነው የምትገቡት? ለምን ዓላማ ተፈጠራችሁ የሚለውን እያንዳንዱን ነገራቸውን ያውቅ ነበር ማለት ነው። አዳም ዲቫይን የሆነ ኖሌጅ ነበረው አዳም ማለት ነው። እግዚአብሔር ያንን ነው ቴስት ማድረግ የፈለገው። ያለውን የፈጠረውን ሰው የልጁን በምድር ላይ ያስተዳድር ዘንድ ያመጣውን ልጁን ካፓሲቲ ነበር ቴስት ያደረገበት። እግዚአብሔር እዚህ ላይ ኮሜንት አላረገም። ካን ዩ ሲ ዛት ማለት ኮሜንት ራሱ እንዳላረገ ታውቃላችሁ? ኖ አዳም እንደዚህ ያልከው ችግር አለበት፣ አይ ቲንክ ጊዜ ወስደህ ማየት ሳይኖርብህ አይቀርም አላለም እግዚአብሔር። ዋይ አዳም ወዝ ራይት። እያንዳንዱ ያደረገው ነገር ወዝ ፐርፌክትሊ አንላይንድ ከእግዚአብሔር እንትን ጋር ፐርፐዝ ጋር። እግዚአብሔር ፍጥረታቱን የፈጠራቸው እግዚአብሔር ነው። እግዚአብሔር የፈጠራቸውን ፍጥረታት ግን እያንዳንዱን ማንነታቸውን አዳም ተገንዝቦ ነበር፣ ያቅ ነበር። እና ይሄ ጎበዝ በጣም በጣም አስደናቂ የክብር ደረጃ ነው። አስደናቂ የመረዳት ደረጃ ነው። በበሉ ጊዜ ግን ይሄን ሁሉ ተረስቶ ወደ ራስ ላይ ብቻ ያተኮረ አንደርስታንዲንግ ኖራቸው፣ መረዳት ኖራቸው።
ራሳቸውን ሲገነዘቡ ደግሞ ራቁታችንን ነን የሚል ነው የተገነዘቡት። ሶሲሊ አይደል? ይህን የሚያህል ማይቲ ቢንግ ስለ ራቁትነት እንትን ሲል ማለት ነው ኮንሰርንድ ሲሆን ሲያሳስበው፣ ምክንያቱም ራቁትነታቸውን አውቀው ዝም አላሉ፣ አፈሩ ይላል ቀጥሎ። እንደ የምታፍሩት ምን ስትሆኑ ነው? ስታነጻጽሩ ነው አይደል? ንጽጽር ነው የሚያሳፍረው። በዚህ ፍጥረተ ዓለም ውስጥ አዳምን የሚያክል ምን ፍጡር አለና ከማን ጋር ራሱን ሊያነጻጽር ይችላል? ከእግዚአብሔር ጋር ካልሆነ በስተቀር። ግን አነጻጸሩ ምንድነው ማለት ነው? በዙሪያቸው ያሉትን ፍጥረታትን አፍረዋል፣ እርስ በራሳቸውም ተፋፍረዋል። እና ከፍጥረተ ዓለሙ ሁለተኛ ከራሳቸውም አንዳቸው ከአንዳቸው ለመሸሸግ የበለስ ቅጠል ሰፍተው አገለደሙ ይላል። ውድቀቱ ምንድነው? የመጀመሪያ የሆነው ነገር ላስት ታይም ስናወራ ታስታውሱ ከሆነ እግዚአብሔር ለሰው ልጅ ከፈጠረው በኋላ የሰጠው 2 ትእዛዝ ነው ብለናል። አንደኛ ከዚህ መለኮታዊ ዕውቀት እንዳይጎድል፣ ሁለተኛ መለኮታዊ የሆነ ወይም የእግዚአብሔር መንግስት የአመጋገብ ስርዓትን እንዲከተል ነበር የሰጠው። ልክ የአመጋገብ ስርዓቱን ሲያበላሽ አትብላ የተባለውን በበላ ጊዜ ከመለኮታዊ ዕውቀት ጎደለ። ከዲቫይን ኖሌጅ ነው የወደቅ ነው ማለት ነው። የመጀመሪያ ነገር ከዲቫይን ኖሌጅ የመውደቅ ምልክቱ ምንድን ነው? ራቁትነትን መገንዘብ ነው። ራቁትነትን መገንዘብ፣ ብቸኝነት መሰማት። የዛ በዲቫይን ኖሌጅ ውስጥ የነበረው አዳም እሱ ጀስት ቬዝል የእግዚአብሔር ቬዝል ነው እንጂ የእግዚአብሔር ዕቃ ነው እንጂ የእግዚአብሔር መናገሪያ፣ መስሪያ፣ መመልከቻ፣ ማስተዳደሪያ ቬዝል ነው እንጂ ብቻውን የተተወ እና በቁመቱ ልክ የሆነ ሰው አልነበረም። ከዛ መጽሐፍ ቅዱስ ምን ይላል? አዳም እግዚአብሔር መጥቶ ሊያናግረው በሞከረ ጊዜ አዳም ተደብቆ ነበር። ወዴት ነህ ሲለው ድምፅን ስሰማ ራቁቴን ስለሆንኩ አፈርኩና ተሸሸኩ አለው። እግዚአብሔር የጠየቀውን ጥያቄ ታስታውሳላችሁ? ምን አለው? ራቁትህን እንደሆንክ ማን ነገረህ አለው። ማን ነገረህ ራቁትህን እንደሆንክ? ዩሲ ራቁትህን አልነበርክም አይደለም፣ ወይም ራቁትህን እኮ አይደለም ያለው። ግን ምንድነው ያለው? ራቁትህን እንደሆንክ ማን ነገረህ? አትብላ ካልኩ በላ እንዴ ብሎ ነው የጠየቀው። ምንድነው ማለት ነው? ግንዛቤው ነው የተበላሸው። ስለራሱ ያለው ግንዛቤ በቁመቱ ልክ ማሰብ ጀመረ ማለት ነው። ባለው ማንነት ልክ መገንዘብ ጀመረ ማለት ነው። አንዳንድ ጊዜ አሁን ቅድምም ስነግራችሁ እንደነበረው በአንዳንድ ሰዎች የኛን ሃው ኢንሲግኒፊካንት እንደሆነ ለማሳየት የሰው ልጅ ምንም አይነት በዩኒቨርስ ውስጥ እግዚአብሔር ያቀኛል ይወደኛል ማለቱን እንዴት የተሳሳተ ነገር እንደሆነ ለማሳየት የሚሰሯቸው ቪዲዮዎች አሉ፣ አይታችሁ ከሆነ እና ዩኒቨርስን ያሳዩአችኋል። በጣም ምን ያህል ቫስት እንደሆነ ከዩኒቨርስ ውስጥ ጋላክሲዎችን ያሳዩአችኋል። የኛ ያለንበት ተብሎ የሚታመነው ሚልክዌይ ጋላክሲ ያሳዩአችኋል። ከዛ ከሚልክዌይ ጋላክሲ የኛን የፀሐይ ስርዓት ያሳዩአችኋል። እኛ በፀሐይ ዙሪያ ከሚዞሩት እስካሁን ባሉት እንትኖች 8-9 ምንድነው ፕላኔቶች ውስጥ አንዷ ምድር ናት። ያቺ ምድር በእኛ ፀሐይ ስርዓት ውስጥ ካሉት እንኳን እንትኖች ፕላኔቶች ትንሽ ከሚባሉት ውስጥ ናት። ከፀሐይ አንጻርማ ተዉት። ምናልባት እንደ ዶት አንድ ኳስ ላይ እንደተቀመጠች ዶት እንኳን ብታክል ነው ምናልባት በእስክሪብቶ እንደተቀመጠች ዶት እና ከዛች ዶት በፀሐይ አንጻር ዶት ከምታክል ምድር ውስጥ ደግሞ አንድ አህጉርን ስትወስዱ አስቡት እንዴት እየወረደ ይመጣ። ከዛ አንድ ሀገርን፣ ከዛ አንድ ከተማን፣ ከዛ አንድ አካባቢን፣ ከዛ አንድ ሰፈርን፣ አንድ ቤትን፣ ከአንድ ቤት አንድ ሰውን እና ይሄን ሁሉ በውስጡ የያዘውን እግዚአብሔርን እኛ የእሱ ልጆች ነን ማለትን ኢራሽናል እንትን ነው ብለው ተወት ነው ብለው ያስባሉ አንዳንድ ሰዎች። የስ በስጋ ካሰብነው ኢራሽናል ነው፣ ኢምፖሲብል እንደዛ ይባላል። እንዴት እንደዛ ሊሆን ይችላል? የአዳም ችግር እሱ ነበር ማለት ነው። የአዳም ችግር ራሽናሊ ማሰብ ነው የአዳም ችግር። ዛሬም ችግራችን ራሽናሊ ማሰብ ነው። የእግዚአብሔር ቬዝል እንደሆንን፣ የእግዚአብሔር አካል እንደሆንን፣ የእግዚአብሔር የሆነ ሁሉ እኛ እንደሆነ ከመረዳት ይልቅ ራሳችንን ነጥለን የመመልከት አመለካከት ነው አዳም ላይ የነበረው አመለካከት። ግን ሐዋርያው ጳውሎስ ምን አለ? በቆሮንቶስ መጽሐፍ ላይ ለቆሮንቶስ ሰዎች ሲነግራቸው ምን አለ?
እነዚህ የቆሮንቶስ ሰዎች ያው ከራሳቸው ትንሽ ወጣ ብለዋል። ግን በአጵሎስ በኩል በጳውሎስ በኩል በምናምን በኩል የሚሉት አመለካከት ነበራቸውና እንዴ እናንተ ምን ሆናችሁ ነው? እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ክርስቶስ ነኝ ምናምን የምትሉት እንዴት ነው ነገሩ? ጳውሎስ እኮ አልተሰቀለም፣ አጵሎስም ቢሆን አልተሰቀለም። እንደዛ አይደለም። እናንተ የማን ናችሁ አለ? የክርስቶስ ናችሁ አለ። ክርስቶስም የእግዚአብሔር ነው። ያ ማለት ምንድን ነው? የእግዚአብሔር የሆነ የእናንተ ነው። በክርስቶስ ኢየሱስ በኩል የእግዚአብሔር የሆነ ነገር ሁሉ የእናንተ ነው ሲላቸው ትመለከታላችሁ። ይህ አመለካከት ያኔም አዳም በወደቀ ሰዓት ላይ አዳምን ወደዛ አይነት የሀፍረትና የመሸማቀቅ ህይወት ውስጥ የትንሽነት ህይወት ውስጥ የከተተው ይሄ ራሽናል የሆነ እንትኑ መንቃቱ ነበር፣ ማንነቱ መንቃቱ ነበር። ክፉና ደግን ማወቅ ማለት ራሽናሊቲያችን መንቃት ማለት ነው እና ሰልፍ ኮንሺየስ መሆን፣ እግዚአብሔር አወቅ ሳይሆን ራስ አወቅ መሆን፣ ራስን ወደ ማወቅ ማደግ፣ እግዚአብሔርን ከማወቅ ይልቅ ራስን ወደ ማወቅ ማደግ ነበር የጣለው። ዛሬም የብዙ ሰው ችግር እግዚአብሔርን ከማወቅ ይልቅ ራስን ወደ ማወቅ ማደግ ነው። ራስን ወደ ማወቅ ባደግን ቁጥር we can be good professionals። አንድ የሆነች ነገር ላይ የሆነች ቁጥር ላይ ወይ የሆነች ማሽን ላይ ምናምን ፕሮፌሽናል ልንሆን እንችላለን፣ ግን we will never understand the code of the universe ማለት ነው። የዩኒቨርስን ኮድ የዩኒቨርስን ዲቫይን ኦርደር ለመረዳት እግዚአብሔርን ማወቅ ነው መፍትሄው ማለት ነው። እና እነ አዳም ከዚህ ከእውቀት ጎደሉ ምን ሆኑ የሚለውን ሀሳብ ነው ለማንሳት እየሞከርን ያለ ነው። ከእውቀት ጎደሉ፣ እሱ ራቁቴ ነኝ ብለው በእንትን በማለት ሲገለጥ ትመለከታላችሁ። ቀጥሎ የሚፈጠረው ነገር ምንድን ነው? እግዚአብሔር አምላክ እርግማን ሲጀምር ትመለከታላችሁ። እሱን በደንብ አብራራላችኋለሁ። ምን እርግማን ስላችሁ በዚህ መልኩ ያለው ፐርሰፕሽን እሱ ስለሆነ ነው። እኛ እርግማን ብለን የምንረዳቸው ነገሮች ነሰሰርሊ እርግማን አልነበሩም። ከዘፍጥረት ምዕራፍ 3 ቁጥር 14 ጀምሮ ያሉትን ሀሳቦች ብትመለከቱ እግዚአብሔር አምላክም እባቡን አለው ይላል። ይህን እንግዲህ ከዛ በፊት በነበረው ሳምንት ዕለት እንዳየነው ይካሰሱ እንደነበረ እንደዚህ አዳም ሔዋንን፣ ሔዋን እባቡን እንዴት እንደከሰሱ ተመልክተናል። ነገር ግን እሱ መፍትሄው እሱ ሳይሆን ንስሐ እንደሆነ ለዛ እሱ የአዲስ ኪዳን ላይ መጀመሪያ ቀን ስናነሳ አይታችሁ ከሆነ ጌታችን ኢየሱስ ክርስቶስ ወደ ምድር ሲመጣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነበር ያለው። ሰው ምንድነው? ወደ እግዚአብሔር መንግስት የመግቢያው መንገድ ክስ ሳይሆን ንስሐ ነው ማለት ነው። ምክንያት ሳይሆን ንስሐ ነው የሚለውን መጽሐፍ ቅዱስ እንደሚናገር ተመልክተናል። እዚህ ቦታ ላይ ግን ይካሰሱ እንደነበረ ተመለከትንና ከዛ ቁጥር 14 ላይ ጀምሮ ምን ይላል? እግዚአብሔር አምላክም እባቡን አለው ይህን ስላደረግ ከእንስሳትና ከምድር አራዊት ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርን በሕይወት ዘመን ሁሉ ትበላለህ አለ። ቁጥር 14 ላይ እባቡን እግዚአብሔር አምላክ ምን አለው ይላል? ረገመው። በቃ ረገመው እዚህ ቦታ ላይ። ከዛ ግን ከቁጥር 15 ጀምሮ በአንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እዚህ ላይ ሁለት መልክ ያለው ንግግር እግዚአብሔር ሲናገር ትመለከታላችሁ። ለአዳምና ለሔዋን ተስፋን የሰጠው ዘለዓለማዊ ተስፋን ሲሰጣቸው ትመለከታላችሁ። ለእባቡ ደግሞ ፈርዘር እርግማን፣ ፈርዘር ዘለዓለማዊ ጠላትነትን ሲያውጅበት ትመለከታላችሁ። ያ ማለትም ማለት ነው ልጅ ይመጣል ይለዋል። አሁን ፈርስት ሰን ወድቋል። ኦኬ የመጀመሪያ የመጣው አዳም የሚባለው የእግዚአብሔር ልጅ ወደቀ፣ ግን ስቲል ሌላ ልጅ ይመጣል ይለዋል። በዘርህና በዘሯ መካከል በአንተና በሴቲቱ መካከል። በሴቲቱ አማካኝነት አዳም ወድቋል። አሁን ደግሞ ከሴት የሚወለድ ሌላ ዘር ይመጣል፣ ሌላ ወንድ ይመጣል ይለዋል። ሌላ ልጅ ይመጣል። እሱ ራስን የሚቀጠቅጥ ይሆናል። አንተ ሰኮናውን ትቀጠቅጣለህ፣ እሱ ግን ራስን ይቀጠቅጣል። ዘለዓለማዊ ጠላትነት አደርጋለሁ በአንተና በሴቲቱ በዘርህና በዘሯ መካከል ሲለው ትመለከታላችሁ። ቁጥር 16 ለሴቲቱ አለ አሁን በፀነስሽ ጊዜ ጭንቀትሽን አበዛለሁ፣ ጭንቅሽን እጅግ አበዛለሁ። በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። ብዙ ሰዎች እዚህ ቦታ ላይ ሴቲቱም ተያይዛ እንደተረገመች የሚያስቡ ሰዎች አሉ። ግን እንደዛ አይደለም ቃሉ እያስረዳ ነው ያለው። እስካሁን ስለ እባቡ ረገመው ይላል።
ሴቲቱ ጋር ስትመጣ ግን በወለድሽ ጊዜ ምን አደርግሻለሁ አላት? ጭንቅሽን አበዛለሁ። ይሄን ከማለቱ ግን ምን ብሏል? ከሴቲቱ ልጅ ይመጣል። አያችሁ፣ ከሴቲቱ ልጅ ይመጣል የሚለው የመዳን ተስፋ ነው አይደለ? የሪደምሽን ተስፋ ነው፣ የመዳን ተስፋ ነው፣ ወደ ወደቁበት ክብር የመመለስ ተስፋ ነው። ጠላታቸውን ዳግም የመርገጥ የጠላታቸውን አናት የመቀጥቀጥ ተስፋ ነው የተሰጣቸው። ለሴቲቱ ይህን ተስፋ ከሰጣት በኋላ ቀጥሎ ምን አላት? በወለድሽ ጊዜ ግን ጭንቅሽን አበዛዋለሁ ይላታል። ስለዚህ ይሄ እርግማን ሳይሆን ቅጣት እንደሆነ ትመለከታላችሁ ማለት ነው። ቅጣት ደግሞ ወደ ምን የሚያመጣ ነው? ወደ መዳን የሚያመጣ ወደ ድህነት የሚያመጣ ቅጣት ነው ስትቀጣ የምትመለከቱት። እዛ እሱ ሐዋርያ ጳውሎስ ምን ይላል? ሴት ልጅ በመውለድ ትድናለች ይላል። ሴት ልጅ በመውለድ ትድናለች ይላል። እና መውለድ ለሴት ልጅ የተሰጠ ተስፋ ነው እንጂ የመዳን ተስፋ እንጂ የመዳኛ ተስፋ የመዳኛ በር እንጂ ቅጣት አይደለም ማለት ነው። ጭንቀት አለው የስ ግን ጭንቀቱ ለመዳን የሆነ ጭንቀት ነው እንጂ ለመጥፋት የሆነ ጭንቀት አይደለም ማለት ነው። ሁለተኛ ያላት ነገር ምንድን ነው? ፈቃድሽ ወደ ባልሽ ይሆናል እርሱም ገዥሽ ይሆናል። ይህም በተመሳሳይ መልኩ አንዳንዶች እንደሚያስቡት ሴቲቷን ለመጉዳት ወይም ለእርግማን የመጣ ሳይሆን የመዳኛ መንገድ ነው። ለምንድን ነው የመዳኛ መንገድ ነው ያልኳችሁ? ሴቲቱ ፈቃዷን ተጠቅማ ነው አይደል የወደቀችው? ፈቃዷን ተጠቅማ ውሳኔ ወስና ባሏንም ኢንፍሉዌንስ አድርጋ ባሏ ላይም ተጽዕኖ አድርጋ ከሴቲቷ ፈቃድ የተነሳ ተጽዕኖ ነው ባልየውንም የጣለው። ቀድማ እሷ ናት የወደቀችው፣ ቀድማ እሷ ናት የሳተችው። በሷ ፈቃድ ተጽዕኖ ስር ወድቆ ባልየው ስለወደቀ አሁን እግዚአብሔር አምላክ ምን አለ? አሁን ፈቃድሽ ወደ ባልሽ ይሆን። ይሄ የመዳን መንገድ ነው። የመዳን መንገድ ምንድነው? የሴት ልጅ ፈቃድ ወደ ወንድ ነው ማለት ነው። ምንድነው ማለት ነው? በሱ ፈቃድ ስር ፕሮቴክት ትደረጊያለሽ ማለት ነው። እንዳትወድቅ ነው እንጂ ይሄ የተሰጣት ወደ መዳን እንድትመጣ ወይም ከልቲቬት ያደረጋት ወደ መዳን እንድትመጣ ነው እንጂ ይሄ ትእዛዝ የተሰጣት ለመውደቅ የሆነ ወይም ለቅጣት የሆነ ወይም ይሄ ዘላለማዊ በሆነ ቁጣ ምክንያት የመጣ እንዳልሆነ መገንዘብ ያሻል። አዳምንም አለው የሚስትህን ቃል ሰምተሃልና። አዳምን ደግሞ ምን አለው? የሚስትህን ቃል ስለሰማ ከእርሱ እንዳትበላ ካዘዝኩህ ዛፍን በልተሃልና ምድር ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመንም ሁሉ በድካም ከእርሷ ትበላለች፣ እሾህና አሜከላ ታበቅልብሃለች፣ የምድርንም ቡቃያ ትበላለህ፣ ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህና አለው። ለአዳም ደግሞ ምን አለው? የሚስትህን ቃል ስለሰማ የሚስትህን ፈቃድ ለሚስትህ ፈቃድ ስለተሸነፍክ አትብላ ብዬህ አዝዤህ ሳለ ብላ ያለችን የሚስትህን ድምፅ ሰምተህ ስለወደቅ ለአንተ ደግሞ የምሰጥህ ቅጣት ድካም የሚባል ቅጣት ነው። ድካም፣ መጣር፣ መጋር፣ ለመኖር፣ ለሰርቫይቫል፣ ለመብላት፣ ለመጠጣት የሆነ ድካምን ሰጥቻለሁ። ምድር ኃይሏን አትሰጥህም። እሾህና አሜከላ ታበቅልብሃለች። በላብህ ለፍተህ ጥረህ ግረህ ትበላለህ። ወደ ወጣህባት ምድር እስክትመለስ ድረስ ያችን ምድር እንድታርስ አድርጌሃለሁ ብሎ ሲቀጣው ትመለከታላችሁ። ስለዚህ የወንድ ልጅ ድካም የመዳን መንገድ ነው ማለት ነው። የመዳን መንገዱ ነው። ወንድ ልጅ መዳኑን የሚፈጽመው በመድከም ውስጥ ነው ማለት ነው። በልፋት ውስጥ ነው ማለት ነው። በጥረት ውስጥ ነው ማለት ነው ድካሙን የሚፈጽመው። እንግዲህ እነዚህ የመዳኛ መንገዶች ናቸው። ምንድን ነው የምትጠብቁት? አሁን ቀጥሎ ከዚህ በፊት እግዚአብሔር አምላክ የአዳምና ሔዋን በኤደን ገነት ውስጥ የእግዚአብሔርን ፈቃድ እየፈጸሙ ለመኖር ሁለት ትእዛዝ ሰጥቷቸው ነበር። አንደኛው ኪንግደም ዲያትሪ ያልነው ነው። ሁለተኛው ኪንግደም ሜንታሊቲ ወይም የእግዚአብሔር መንግስት እሳቤ ወይም እውቀት እና የእግዚአብሔር መንግስት አመጋገብ ስርዓት ነበር። የአመጋገብ ስርዓታቸውን በማበላሸት የአስተሳሰብ ስርዓታቸውን እንዳበላሸው፣ ስለዚህ ከኪንግደም ኖሌጅ እንደወደቁ ከእግዚአብሔር መንግስት እውቀት እንደወደቁ እና በዛ ደረጃ ራቁትነታቸውን እስኪያሳፍራቸው ድረስ እንደወደቁ ከሁሉ በታች እንደሆኑ እንዲሰማቸው እንደሆኑ ተመልክተናል። እዚህ ቦታ ላይ እግዚአብሔር አምላክ ሁለት ነገር ሰጥቷል። ለሴቲቷ የሰጠው ኃላፊነት አለ፣ ለወንዱ የሰጠው ኃላፊነት አለ።
እና ሰይጣን ምን የሚያደርግ ይመስላችኋል? ሁለቱን ነው ማለት ነው። አሁን በሁለቱ ላይ ጦርነት መክፈቱን ኤክስፔክት አታደርጉም? በሁለቱ ላይ ጦርነት እንደሚከፍት አትጠብቁም? ያ መጠበቅ አለብን ከባህሪው ተነስተን ማለት ነው። እግዚአብሔር ያዘዘውን ነገር መቃረን ነው አይደል የሰይጣን ባህሪ። ኢየሱስ እንዳለ ባለፈው እንደነገርኳችሁ ሌባው ሊሰርቅ ሊያርድና ሊያጠፋ እንጂ ስለሌላ አይመጣም እንዳለ እግዚአብሔር የሰጠውን ማበላሸት ማጥፋት ስለሆነ የሰይጣን ስራ እነዚህንም ሰዎች መቃወም የጀመረው ወይም መዋጋት የጀመረው ለመዳን በተሰጣቸው መንገድ ላይ ነው። አሁንም በተመሳሳይ መልኩ በዚህ ዘመንም የሰይጣን ትልቁ ታርጌቶች ምንድናቸው ብላችሁ ብትመለከቱ መውለድ፣ መታዘዝ፣ ሴት ለወንድ ልጅ መታዘዝ ማለት መገዛት፣ የወንድ ልጅ በመጣር በመጋር ውስጥ የሚፈጸመውን የስራ አይነት እነዚህን ነው እንትን የሚለው የሚዋጋ ያለው። እንዴት ብላችሁ ብትመለከቱ ለምሳሌ ወሊድ በከፍተኛ ሁኔታ ነው በዚህ ዘመን ታርጌት የሚደረገው ታውቃላችሁ። በከፍተኛ ሁኔታ ምሳሌ ልንገራችሁ። አንድ በጣም የሚያስገርመኝ ነገር አለ። ምንድነው እሱ? በዚህ ዘመን አንዳንድ አካላት የህዝብ ቁጥር በዝቷል ብለው ያስባሉ ታውቃላችሁ። እሱን እና የህዝብ ቁጥር ስለበዛ መቀነስ አለበት የሚል አጀንዳ አላቸው እና ያን አጀንዳቸውን ለማስፈጸም አሁን ለምሳሌ ራሱን የቻለ እሳቤ ነው፣ ራሱን የቻለ ስኩል ኦፍ ቶት ነው እና ቶማስ ማልተስ የሚባል አንድ ሰው የምታውቁ ከሆነ ማልቱዥያን ስኩል ኦፍ ቶት የሚባል ነገር አለ እና ያ ቶት ምንድነው? የህዝብ ቁጥር ከበዛ ሪሶርስ ደግሞ ወይም በምድር ላይ ያለው ሀብት አናሳ ስለሆነ የሰው ልጅ ወደ መጠፋፋት ከዛ ፕላኔቷንም ምድርን ራሱ ወደ ማጥፋት ስለሚመጣ የህዝብ ቁጥር መመጠን አለበት። የሚመጠነው በምንድን ነው? በተለያየ መልኩ በጦርነት ለምሳሌ ሆን ተብሎ ጦርነትን መቀስቀስ፣ የህዝብ ቁጥር እንዲቀንስ ዘንድ ሆን ብሎ ጦርነትን መቀስቀስ፣ ወረርሽኞችን ማስፋፋት። ወረርሽኞችን ማስፋፋት ማለት ልክ አሁን ባለፈው እንዳየነው እንደ ኮቪድ አይነት ማለት ነው። እንደ ኮሮና አይነት ወረርሽኞችን እነ ፈንጣጣ ምናምን ወዘተ የመሳሰሉትን አይነት ሰውን በስፋት የሚገሉ አይነት ወረርሽኞችን እየፈጠሩ ማስፋፋት። ሶስተኛ ሲሪየስሊ የወሊድ እንትኖችን ወሊድን መከላከል የሚያስችሉ መንገዶችን በሙሉ ተግባራዊ ማድረግ፣ ሴቶች እንዳይወልዱ የተቻለውን ሁሉ ጥረት ማድረግ፣ የተለያዩ ሲስተሞችን በመጠቀም ጥረት ማድረግ። ይህንን ለመደገፍ ደግሞ ሴቶችን በተቻለ መጠን ኢምፓወርመንት በሚል በትምህርት ጥቅስ ውስጥ በሚል ሰበብ ወልዶ የማሳደጊያ ጊዜ እንዳይኖራቸው ማድረግ። ምን ማለት ነው? ሴቶች በሙሉ ፕሮፌሽናል ከሆኑ ኢትስ ቬሪ ሃርድ አይደለ? ወልዶ ልጅ ይወለዱ አት ዘ ሴም ታይም ደግሞ ከ3 ሰዓት እስከ 11 ሰዓት ከቀኑ ስራ ላይ መሰቃየት በጣም ከባድ ነው። የሚቻል ነገር አይደለም። ሶ ምንድነው ሳይፈልጉ በግድ በስራ ከተወጠሩ የወሊድ መከላከያ ኮንሰፕቱን ይቀበላሉ ነው። ሶ አሁን ያደጉት ሀገሮች እንደ ጃፓን አይነት ሀገሮች አሁን ለሚወልዱ ሴቶች ገንዘብ መክፈል የጀመሩት ሴቶችን መውለድ አይችሉም። ለምንድነው መውለድ የማይችሉ? ጊዜ የላቸውም። ጊዜ ስለሌላቸው ባልና ሚስት እንኳን ተጋብተው ራሳቸውን እንኳን አይተኩም። ወይ አንድ ልጅ ነው የሚወልዱት ወይ ጭራሽ አይወልዱም። ስለዚህ በሂደት ሰው አልባ ሀገሮች እየተፈጠሩ ነው። ግባቸውን እየመጡ ነው ማለት ነው። እነዚህ ሰው ቁጥር መቀነስ አለበት የሚሉት ለእነዚህ ሀገራት ግን አሁን የቆየም ቢሆን እየነቁ ነው ያሉት። ሲነቁ ግን ምንድነው የተፈጠረው? ኢሪቨርሰብል ደረጃ ላይ ደርሷል። መቀልበስ በማይችልበት ደረጃ ላይ ደርሷል። ለምንድነው? ፓተርን ሆኗል ኦልሬዲ ላይክ አንድ ጀነሬሽን ሲያልፍ፣ 2 ጀነሬሽን ሲያልፍ፣ 3 ጀነሬሽን ሲያልፍ አሁን ስራ ስላለህ ብቻ አይደለም አትወልደው። በቃ ካልቸሩ ራሱ መውለድን እንትን የሚል አይደለም፣ መሸከም የማይችል ካልቸር ይሆናል እና ያንን ፓተርን መስበር የሚቻል አይደለም። ስለዚህ አሁን ስራ አይኑራቸውም ሰዎች አይወልዱም። ባለመውለድ የሚገኙ ኮንፈርቶች አሉ፣ ምንም ጥያቄ የለውም። ምቾቶች አሉ። ለምሳሌ ባትወልድ ረጅም ጊዜህን በመዝናናት ውስጥ ልታሳልፍ ትችላለህ። ሴቷም ሴም ቲንግ። ሌላ ድርብ ኃላፊነት ከመሸከም የትምህርት ቤት ወጪ፣ ልጆች የማሳደግ ወጪ ምናምን እንትን ከማለት ሁለቱ ብቻ ተዝናንተው መኖር ይችላሉ። ነገር ግን ትዕዛዝ ነው። እግዚአብሔር አምላክ ትድን ዘንድ ሴት ልጅ ትውለድ ነው ነጥቡ። መውለድ አለባት ነው። በመውለድ ውስጥ ያለው ስቃይ ያለው መከራ እግዚአብሔር አምላክ ወደ ክብር ሴቶችን የሚያመጣበት መንገድ ነው። ወደ ከፍታቸው የሚያመጣበት መንገድ ነው። ሶ ይሄንን አልፎ ደግሞ ቀጣዩ እንትን ይሄንን አልፎ እንኳን ከሄደ ደግሞ ከወለደች ወይም ልትወልድ ካረገዘች ደግሞ በተቻለ መጠን
እንድታስወርድ የሚያደርግ መንገድ መመቻቸት አለበት። ሬዲ አይደለሁም ሳልዘጋጅ ነው ያረገዝኩት በተለያየ መንገድ ነው ያረገዝኩት ብላ የምታስወርድበት መብት ልትጎናጸፍ ይገባል የሚሉ ሙግቶች አሉ። ታውቃላችሁ ይሄንን ሲሪየስሊ የሚያበረታቱ ሀገሮችም አሉ። አንዳንድ ሀገሮች ላይ የፕሬዚደንሻል ዲቤት ሁላ የሚደረግበት ነው። ባለፈው አሁን አሜሪካ ውስጥ የተደረገውን ታስታውሳላችሁ። ፕሬዚደንት ትራምፕ እና በተቃዋሚያቸው ጆ ባይደን መካከል የነበሩት በሂላሪና በትራምፕ መካከል ከነበሩት ዋና ዋና ልዩነቶች ውስጥ አንዱ እዚህ ላይ ባላቸው አቋም ነው መራጮቻቸውን ሲያንቀሳቅሱ የነበረው። ወንዱ ጋር ነው። ወንድ ልጅ የተወሰኑ ዓመታት ወደ ኋላ ብትሄዱ ጥረህ ግረህ ብላ የሚለው ላብ በማውጣት ላብ በማፍሰስ የሚደረግ የነበረው የስራ አይነት ወንድ ልጅ የሚሰራው ስራ ነበር። በሂደት ግን እየቀረ ነው የመጣው። እንዴት ነው እየቀረ የመጣው? ለምሳሌ ማሽን ሰዎችን እንዲተካ የማድረግ ስራዎች እየተሰሩ መጡ በሂደት። አሁን ደግሞ ማሽን ራሱ ኦፕሬት የሚያደርጉ ስርዓቶች እየተዘረጉ መጡ። ማሽን ራሱ ኦፕሬት ማድረግ ሰው የማያስፈልገው ደረጃ ላይ ደረሰ። ላይክ ትንሽ ብቻ በትንሽ ኤፈርት ብቻ ኮድ በማድረግ ስርዓቱን ጠቅላላ ስርዓቱን ኮድ በማድረግ ራሱ በራሱ ራን ማድረግ እንዲችል ማድረግ እየተቻለ ነው። ግብርና ያን ያህል አስፈላጊነቱን እያጣ ነው። ለምንድን ነው ግብርና አስፈላጊነቱን እያጣ ያለው? ሴንቴቲክ ነገሮች መመረት ተችሏል። ሴንቴቲክ ነገሮች ፋክተሪ ውስጥ መመረት ይቻላል። ምግብ ማምረት ይቻላል። የተለያዩ ነገሮችን በተለይ አሁን ደግሞ በደንብ ኤፈርት በጣም እየተደረገ ስለሆነ የበለጠ እያደገ ነው። ምንድነው ከግብርና የሰው ልጅ እየራቀ በሄደ ቁጥር ከላብ እየራቀ ነው የሚሄደው። ከላብ እየራቀ ሲሄድ ደግሞ ከእግዚአብሔር ከሰጠው የምግብ ስርዓት እየራቀ ነው የሚሄደው። ከግብርና እየራቀ በሄደ ቁጥር ማለት ነው። እና እንትኑ ሰርክሉ በደንብ የተጠና ዘመናት የተፈጀበት ለጥፋት የሆነ ስርዓት ነው። አሁን ወደ ምን እየተመጣ ነው? የአርቲፊሻል ኢንተለጀንስ ዘመን ላይ ስለደረስን የአርቲፊሻል ኢንተለጀንስ ዴፊኒትሊ ሰዎችን ይተካል። ያ ማለትም ማለት ነው ኮድም ማድረጉን ኮዱን መቆጣጠሩም የኮምፒውተር ትዕዛዝ መስጠትም ወዘተ ሰው አይጠበቅበትም። ማሽኖቹ በደንብ አድርገው ይሰሩታል። ሮቦቶቹ አርቲፊሻል ኢንተለጀንስ የሚባለው በደንብ ሊሰራው ይችላል። በተሻለ መጠንና በተሻለ ሁኔታ ሊሰራው ይችላል። ምርታማነት ከዚህ በጣም በብዙ እጥፍ ሊያድግ ይችላል። ስለዚህ ሰው ምን ያደርጋል ወደሚል እየተመጣ ነው። ሰው ምን ያድርግ ሲባል በጣም ቅኖቹ የሚሰጡት ሰጀሽን ምንድን ነው? የሚያስፈልገው እየተሰጠው ዝም ብሎ ይቀመጥ የሚል ነው። የሚበላው ይሰጠዋል፣ የሚኖርበት ይሰጠዋል። ምክንያቱም የምርት እጥረት አይኖርም። እየበላ እየጠጣ እየተዝናና ዝም ብሎ ይቀመጥ አይስራ። ምክንያቱም የሰው ልጅ በሰራ ቁጥር ምርታማነትን እያጓደለ ነው የሚሄደው። ስለዚህ ሰው ባይሰራ ይሻላል ከሚሰራ ይልቅ። ለኮመን ጉድ ለጋራ ደህንነታችንና ለጋራ ተጠቃሚነታችን ሲባል ሰው ስራ ውስጥ ኢንቮልቭ እንዳያደርግ የሚል ስራ ነው የሚሰራው። እና ብዙ ሰዎች ባለፈው እንደነገርኳችሁ ሰይጣን ውሸታም ስለሆነ ውሸታም እና የውሸት አባት ነው እንደሚል መጽሐፍ ቅዱስ ውሸታም ስለሆነ ፕሮሚስ ይገባል ብያቸዋለሁ። ፕሮሚሱ ምንድን ነው? እንደዚህ ብታደርግ እኔ የምልህን ብትሰማ እንደዚህ ኑሮ ይስተካከላል፣ እንደዚህ የተሻለ ስርዓት ውስጥ ትገባለህ። አሁንም ምንድነው ማሽንን ይሄ ምንድነው የምርት ስርዓት ውስጥ ሴንተር ብታረጉት ምርታማኝነታችሁ ይሻሻላል። ምግብ ኢሹ አይሆንም። ከዚህ በኋላ እንደፈለጋችሁ ተዝናንታችሁ መኖር ትችላላችሁ። ቀናችሁን በድካም አታሳልፉም። ኢንስቴድ ቁጭ ብላችሁ ስትዝናኑ የፈለጋችሁ ስትበሉ፣ የፈለጋችሁ ስትጠጡ፣ የፈለጋችሁ ቦታ ሄዳችሁ ስትዝናኑ መዋል ትችላላችሁ። ብቻ ስራ አቁሙ የሚል ደረጃ ላይ ደርሷል። ካን ኢማጂን። እና እሱ የምነግራችሁ ያለሁት የረጅም ጊዜ ገና ፕሮፌሲም አይደለም። ኢትስ ኦልሬዲ ሂር። ምናልባት በአጭር ጊዜ ውስጥ በ10 ዓመታት በ20 ዓመታት ውስጥ አሁን የምላችሁ ነገር ሙሉ በሙሉ እውን ሊሆን ይችላል። አንዳንድ ቦታዎች ላይ ሰዎች ኦልሬዲ ሪፕሌስ ተደርገዋል። ኮምፕሊትሊ ግን ለመተካት አጭር ጊዜ ነው ይሄ ሊሆን የሚችለው። እና በዚህ ነገር ውስጥ የምትገነዘቡት ነገር ምንድን ነው? እግዚአብሔር አምላክ ለመዳን ብሎ ለሰው ልጅ የሰጣቸው ስርዓቶች፣ የስራ ስርዓት፣ የወሊድ ስርዓት፣ በባልና በሚስት መካከል ያለ ግንኙነት የመገዛትና የመምራት ስርዓት
ኮምፕሊትሊ እየጠፉ ነው ያሉት ማለት ነው። እንደዚህን ግን መጀመሪያ ላይም የተመለከትንበት ሁኔታ ነበር። ዘፍጥረት ላይ ራሱ ሰይጣን የወሊድ ስርዓትን እንዴት ተቆጣጥሮ እንደነበረ የተመለከትንበት ቦታ አለ። ለምሳሌ ዘፍጥረት ምዕራፍ 4 ላይ የቃይንን ታሪክ ታስታውሳላችሁ። ቃይን የአዳምና የሔዋን የመጀመሪያ ልጅ የበኩር ልጃቸው ነው እና ይሄ በኩር ልጃቸው የተከሰተውበት ያደረገውን ነገር ስትመለከቱ ወንድሙን አቤልን የገደለው ማለት ነው። ወንድሙን አቤልን የገደለው መቼስ በምን አይነት ሐሳብ ኢንስፓየርድ ሆኖ እንደሆነ ለመረዳት የሚከብድ ነገር አይደለም። ሰይጣን ሐሳቡን የተቆጣጠረው ሰው እንደነበረ ትመለከታላችሁ። ሐሳቡን የተቆጣጠረው ሰው ስለነበረ ሐሳቡ ወንድሙን በማጥፋት በእግዚአብሔር ፊት ሞገስ ማግኘት እንደሚችል የሚያስብ ያ ማለት ነው ወንድሙን በጋራ የእግዚአብሔር መንግስት ለመገንባት የተሰጠው ረዳቱ ሳይሆን ጠላቱ አድርጎ የሚመለከት የመጠፋፋት አይነት ሐሳብ ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን በበሉ ጊዜ በእንስሳትና በሰው መካከል የመጠፋፋት ያለመደማመጥ ከኦርደር የመጉደል ስርዓት እንዴት እንደተፈጠረ ባለፈው እንዳየነው አሁንም በሰውና በሰው መካከል የመጠፋፋት እሳቤ በቃይን በኩል ሲገባ ትመለከታላችሁ እና የበኩርን የወሊድ ስርዓት ለመቆጣጠር ሲሞክር ትመለከታላችሁ። በኩርን ለመቆጣጠር ሲሞክር ትመለከታላችሁ ሰይጣን እና ምናልባት ፓተርን ወደኋላ ባሉት ጊዜያቶች ላይ የምትመለከቱ እግዚአብሔር አምላክ የመረጣቸው የተጠቀመባቸው ሰዎች በአብዛኞቹ በኩራን አይደሉም። እግዚአብሔር እየደበቀ ነበር ፐርፐዙን የሚያስገባው ሐሳቡን የሚያስገባው እየደበቀ ከሰይጣን ሐሳብና ተንኮል ልጆቹን የፈለጋቸውን ለዓላማው የተፈለጋቸውን እያስመለጠ ሲጠቀም ትመለከታላችሁ። ለምሳሌ በአብርሃም ዘር ውስጥ የይስሐቅ ልጆች ያዕቆብና ኤሳውን ስትመለከቱ በኩሩ ኤሳው ሆኖ ሳለ እግዚአብሔር አምላክ ያዕቆብን የመረጠበትን መንገድ ትመለከታላችሁ። በእሴይ ቤት ውስጥ ካሉት 8 ወንድማማቾች መካከል ያልተገመተውን ዳዊትን እግዚአብሔር ሲጠቀም ትመለከታላችሁ እና ይሄ ዝም ብሎ ይሆን አይደለም። በበኩራን ላይ የሚደርስ ጥቃት ስለነበረ የሚደርስ የሰይጣን ክትትል ስለነበረ የሰይጣን የማጥፋት እቅዶች ስለነበሩ ነው። ለምን ብትሉ እግዚአብሔር በኩርን ወደ ዓለም እንደሚያስገባ ሰይጣን ይረዳ ስለነበረ ነው። ጠላቱ የዘላለማዊ ጠላትነት በአንተና በሴቲቱ በዘርህና በዘሯ መካከል አደርጋለሁ ያለው እግዚአብሔር መቼና እንዴት እንደሆነ ሰይጣን ስለማይገነዘብ ሁል ጊዜ ጥቃትን ያደርግ ነበር በበኩራን ላይ ማለት ነው እና በኩራኑን የራሱ ልጆች እንዲሆኑ የሰይጣን ልጆች እንዲሆኑ በኩራኑ የማድረግ ስራዎችን ይሰራ ነበር ማለት ነው። ዕብራውያን ምዕራፍ 1 ቁጥር 6 ላይ በኩርን ወደ ዓለም ሲያገባ ይላል አይደል? በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። በኩርን ወደ ዓለም ሲያገባ ማለት በኩሩ ወደ ዓለም እንደሚገባ ይታወቅ ነበር ቀድሞ። በኩሩ ኢየሱስ ክርስቶስ መጽሐፍ ሲናገር የበኩር ልጇን እስክትወልድ ድረስ ይላል አይደል ማርያምን። ስለዚህ በኩሩ ኢየሱስ ወደ ዓለም እንዳይገባ በኩሩ መሲህ ወደ ዓለም እንዳይገባ ሁለተኛው አዳም በኩሩ የእግዚአብሔር ልጅ ወደ ዓለም እንዳይገባ ይሰራ እንደነበረ ትመለከታላችሁ እና ይሄንን የወሊድ ስርዓት እንዴት አድርጎ ለማስቀረት ጥረት ያደርግ እንደነበረ ትመለከታላችሁ። ዛሬም ተመሳሳይ አይነት ኢየሱስ ዳግም አይወለድም። ኢየሱስ ዳግም ባይወለድም ግን የኢየሱስን ሐሳብ የሚሸከሙ ውድ ልጆች ይወለዳሉ በየጊዜው። እነሱ እንዳይወለዱ የማድረግ ትግል ነው። ለመውለድ በወሰንን ቁጥር ደግሞ የእግዚአብሔርን ፈቃድ የሚፈጽሙ ልጆች እንዲወለዱ እየፈቀድን ነው። ኢማጂን እሴይ 7 ወልዶ ቢያቆም ነው ዳዊት አይወለድም ነበር ማለት ነው። ኢማጂን ይስሐቅና ማናቸው ርብቃ አንድ ልጅ ቢሆኑ የወለዱት ኤሳውን ብቻ ቢሆኑ የወለዱት ያዕቆብ አይኖርም ነበር ማለት ነው። እስራኤል የሚባለው ትውልድ አይኖርም ነበር ማለት ነው እና ይሄ እግዚአብሔር አምላክ እንዴት እንደሚሰራ ስለማናቅ ፐርፐዙን እንዴት እንደሚሰራ ስለማናቅ ለመታዘዝ ራሳችንን ማስገዛት ማለት ነው። ያዘዘንን ነገር ለማድረግ ራሳችንን አሳልፈን መስጠት መቻል አለብን። የሰው ልጅ ግን ከዲቫይን እንትን ይልቅ ምንድነው ስሙ ትእዛዝ ይልቅ
ኮንፈርትን ይመርጣል፣ በየዘመናቱ ምቾትን ይመርጣል። ሰይጣን ደግሞ ሁል ጊዜ ሰውን የሚያታልለው ከትእዛዝ አፈንግጥና ምቾትን ልስጥህ የሚል ነው። ኢየሱስ ክርስቶስም ምን አለው? ርቦሃል እና ይህንን ድንጋይ ዳቦ ሁን በለው። ምን ማለት ነው? ረሃብ ዲስኮምፈርት አይደለ? ረሃብ የሚመች ነገር አይደለም። 40 ቀን 40 ሌሊት ነው በዛ ላይ የጾሙ። ከ40 ቀን ከ40 ሌሊት በኋላ የሰጠው ምንድነው? አቅጣጫ ምንድነው? ስማኝ ነኝ፣ ይህን ድንጋይ ዳቦ ይሁን በልና ራብህን አስታክስ ነው። ጉድ ኦፈር፣ በጣም ምቾት የሚሰጥ ነገር ነው። ግን ትእዛዝ ከምቾት ይበልጣል። እንደ እግዚአብሔር ልጆች የተጠራ ነው ለመታዘዝ ነው። የመታዘዝ ልጆች ነን እኛ። ትእዛዝ ከምቾት ይበልጣል። ይሄ መንግስታት ሁሉ ለእኔ ተሰጥተውኛል፣ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ። ምድረ በዳ ላይ ያለን ሰው፣ በረሃብ የተዳከመን ሰው መንግስታትን ሁሉ አሳልፌ ልስጥህ ሲለው ምቾት ነው ያቀረበለት። ግን ምቾት ከትእዛዝ ጋር ሲወዳደር፣ የእግዚአብሔርን ትእዛዝ ከመጠበቅ ጋር ሲወዳደር አይገናኝምና ለጌታ ለአምላክ ብቻ ስገድ፣ እሱም ብቻ አምልክ ተብሎ ተጽፏል አለው ኢየሱስ። ሔዋን ግን የወደቀችው ምን ብላ ነው? ይሄ ፍሬ ሲያዩት የሚያምር ለጥበብም መልካም እንደሆነ አየች። ስለዚህ እግዚአብሔር ምንም ቢል ኢትስ ኦኬ፣ እግዚአብሔር ምንም ቢል ኢትስ ኦኬ እበለዋለሁ። ልክ በዚህ ዘመን እንደምንለው ማለት ነው። እግዚአብሔር እንደዚህ ቢያዝም ለእኔ ግን የሚመቸኝ አይደለም። ለእኔ ስጋ አይመችም፣ ለእኔ ህይወት አይመችም። ጊዜን ይሻማል፣ ጤናዬን ይሻማል፣ መልኬን ያበላሻል፣ ሰውነቴን ያበላሻል እምንለው ማለት ነው። ከመድከም ሪላክስ ማድረግ ይሻላል እምንለው ማለት ነው። እና ሁሉ ጊዜ የሚያሳስተው ልጆችን የሚያሳስተው ሰይጣን ምቾት ልስጣችሁና ትእዛዝን ተላለፉ በሚል ደስታ ልስጣችሁ፣ ትእዛዝን ተላለፉ። ነገር ግን ደስታው እውነተኛ ደስታ አይደለም። እውነተኛ ደስታ ሳይሆን ዲግሬዲንግ የሆነ ደስታ የሚመስል ግን አዳም ራቁታቸውን እንደሆኑ ብቻ ሪያላይዝ እንዲያረጉ፣ ተራ ሰዎች እንደሆኑ እንዲገነዘቡ፣ ክስ ኩነኔ ውስጥ እንዲገቡ ያደረገ አይነት ደስታ ነው። ዛሬም ሰይጣን የሚሰጠው ደስታ እንደዚህ አይነት ደስታ ነው። ኦኬ፣ መሸታ ቤት በመዋል በመጠጣት በመጨፈር ደስታን ፕሮሚስ ያደርጋል አይደለ ሰይጣን። ነገር ግን ከመጠጣት ከመጨፈር መሸታ ቤት ከመዋል በኋላ ቀጥሎ የሚተካው ነገር ኩነኔ ነው፣ ሪግሬት ማድረግ ነው፣ ዲስትራክሽን ነው፣ መጥፋት ነው በህይወት ላይ የሚከሰተው። እና ስለዚህ በመታዘዝ ፈንታ የዛሬውን ሀሳብ ዋናው ነገር አድርገን ብንይዝ ደስ የሚለኝ ከመታዘዝና ከምቾት መታዘዝ ይበልጣል የሚለው ነው። የእግዚአብሔር ልጆች ስለሆነ ነው እሱን የምናደርገው። ጊዜያዊ ሚሽን ውስጥ ነን ያለነው። ይሄ ሁሉ የሚያልፍ ነገር ነው። ስጋ ይጠፋል፣ ጊዜ ይጠቀለላል፣ ኤቭሪቲንግ ያልፋል። እኛ ግን ዘላለማዊ የእግዚአብሔር ልጆች ነን። በዘላለማዊ የእግዚአብሔር ልጅነት ውስጥ ዘላለማዊ ክብርን ለመጎናጸፍ ጥርሳችንን ነክሰን ጌታችን ኢየሱስ ክርስቶስ እንዳደረገው ከምቾት ይልቅ መታዘዝን ብንመርጥ የሚለውን ነገር በደንብ አስምረን ብንይዝ ጥሩ ነው። ቅድም ያልነገርኳቸው የመጨረሻ ምናልባት ምንም ያን ያህል መንፈሳዊ እንትን ባይኖረውም ለእውቀት ጥሩ ስለሆነ እነዚህ ሰዎች ያስገርሙኛል ያልኳቸው ይሄ ወሊድ ላይ የሚሰሩ ሰዎች ሰው እንዳይወለድ ይፈልጋሉ። በተቃራኒው ደግሞ የሚያደርጉት ነገር በጣም ይገርመኛል። ለምሳሌ ሲሪየስሊ የፈንጣጣ ክትባት ይሰጣሉ። ሰው እንዳይወለድ ሲሪየስሊ ክትባት ይሰጣሉ፣ መድኃኒት ያቀርባሉ፣ ፕሮሞሽን ይሰራሉ፣ የተለያየ ክሊኒኮችን ያቋቋማሉ፣ ሚሊየንስ ኦፍ ዶላርስ ቢሊየንስ ኦፍ ዶላርስ ስፖንሰር ያደርጋሉ። ሰው እንዳይወለድ ይፈልጋሉ። ሰው መብዛቱ ከርስ ነው ብሎ ያስባሉ። አት ዘ ሴም ታይም ደግሞ ሰው እንዳይሞትም ይፈልጋሉ። ካን ኢማጂን ምን አይነት ጉድ እንደሆነ ይሄ። ሰው እንዳይሞት በሚል ደግሞ ክትባት አፍተር ክትባት ያደርጋሉ። አሁን ጭራሽ ኮድ ኤዲት በማድረግ ወይ ዲኤንኤ ኮዶችን ኤዲት በማድረግ የሰው ልጅ ምናልባት እስከ 1000 ዓመት መኖር የሚቻልበት ቴክኖሎጂ ላይም እየሰሩ ነው ያለው። እና ምንድነው የሚሰሩት ብላችሁ ብትጠይቁ ያልመጣ እንዳይመጣ የመጣ እንዳይሄድ ነው የሚሰሩት። የእግዚአብሔር ልጆች ወይ እንዳይመጡ ወደ ምድር እንዳይገቡ። ምክንያቱም የእግዚአብሔር ልጆች ወደ ምድር ሲገቡ ትልቅ ዲስራፕሽን ያመጣሉ። የእነሱን ኪንግደም እንደሚያፈርሱ ያውቃሉ። የእግዚአብሔር መንግስት እንደሚያሰፉ፣ የእነሱን መንግስት ግን እንደሚያፈርሱ ያውቃሉ። ስለዚህ የተመረጡት እንዳይገቡ ጥረት ያደርጋሉ። የገቡት ደግሞ እንዳይወጡ ጥረት ያደርጋሉ። እዚሁ ማበላሸት ላይ ነው የሚሰሩት። የመጡትን ማበላሸት፣ ያልመጡትን እንዳይመጡ መንገዶችን መዝጋት ነው የሚሰሩት። የመጡትን ማበላሸት ምንድን ነው? በምድር ላይ አንደኛ የተለያዩ ምቾቶችን ፕሮሚስ በማድረግ ሁለንተናቸውን መቆጣጠር ነው።
እና የመጡት ተመልሰው እንዳይሄዱ የሚያደርጉት አንድም በኃጢአት ይጥሏቸዋል፣ በአለመታዘዝ ይጥሏቸዋል። ሁለትም ጌቶቻቸው ይሆናሉ። በምን ከመጣህ አይቀር ፈንጣጣ ስጋት አለብህ፣ ፖሊዮ ስጋት አለብህ፣ ኮቪድ ስጋት አለብህ፣ ምናምን ስጋት አለብህ፣ እንደዚህ ችግር አለ፣ እንደዚህ ችግር አለ። ጊቭ ሚ ዩር ዊል፣ ፈቃድህን ስጠኝ፣ እኔ ጤንነትን ኢንሹር አደርጋለሁ። እና ለማታውቀው ዶክተር፣ የማታውቀው መድኃኒት፣ የማታውቀውን ነገር ይወጋ ዘንድ ልጅህን አሳልፈህ ትሰጣለህ። ራስህን አሳልፈህ እንደተሰጠኸው ልጅህን አሳልፈህ ትሰጣለህ ማለት ነው። እሱ ምናልባት ጥቅምም ጉዳትም ላይኖረው ይችላል። ምናልባት ከፖሊዮ ያድን ይሆናል። ግን እየተፈጠረ ያለ ፓተርን ግን አለ፣ ያስተሳሰብ ፓተርን አለ። ምንድነው እሱ? እምቢ ማለት የማይችል ሰው ማፍራት ነው ዓላማው። የሰጡትን ሁሉ የሚቀበል ሰው ማፍራት። ታስታውሳላችሁ የኮቪድ ጊዜ በኋላ ላይ ያቀዘቀዙት እንጂ ትራቭል ባን አድርገው ነበር። ኮቪድ ክትባት ሰርተፊኬት ከሌለ ትራቭል ማድረግ አትችልም። የተለያየ ነገር እንደዚህ እያልክ ትመጣና ቀጥሎ ክትባት ከእንትን ጋር የሚያያዝበትን መንገድ ይፈጥራሉ። ይሄ ምንድነው ስሙ? ለምሳሌ ከአይደንቲቲ ካርድ ጋር እንዲያያዝ። ያ ማለት ነው አይደንቲቲ ካርድህ ላይ ክትባትህን የጨረስክ መሆኑን የሚያሳይ ነገር ከሌለ ካርድህ ኢሬሌቫንት እንዲሆን ያደርጉታል። በዛ ካርድ ባንክ አካውንት አትከፍትም፣ ቀበሌ አገልግሎት አታገኝም፣ ትራቭል ማድረግ አትችልም፣ ፔመንት መፈጸም አትችልም። ስለዚህ ምንድነው ከሁሉ ስርዓት ውስጥ ኤክስክሉድ ትደረጋለህ ማለት ነው። እንደ ፓራሳይት መታየት ትጀምራለህ። ከዛ ለኮንቪኒየንስ ይባልና ይህን ሁሉ የሚያሳየው እንትን ነገር ከሰውነትህ ጋር እንዲዋሃድ ይደረጋል። ያን ሰውነትን አሳልፈ ከሰጠህ you're just a computer። ከዛ በኋላ ማንም ሰው ኤዲት ሊያደርግህ የሚችል ዲሊት ሊያደርግህ የሚችል እንደፈለገ ማኒፑሌት ሊያደርግህ የሚችል ሆንክ ማለት ነው። እንደዚህ አይነት ስራዎችን የሚሰሩ የአለመታዘዝ ልጆች አሉ በምድራችን ላይ። በእነዚህ መካከል ጌታችን ኢየሱስ ክርስቶስ እንዳለ እንደ በጎች በተኩላዎች መካከል ልካቸዋለሁ እንዳለ እንደ በጎች በተኩላዎች መካከል ጥርሳቸውን ባሾሉ ግን ሲታዩ በጣም ዘለግ ያሉና የተኩላን አረማመድ አካሄድ ምናምን አይታቸዋል። ዘለግ ያሉና ጀንትል የሚመስሉ ግን ጥርሳቸው የሾለ በአንድ ቅጽበት ለመቦጨቃጨቅ የተዘጋጁ ሰዎች መካከል በአለመታዘዝ ልጆች መካከል የምንመላለስ የመታዘዝ ልጆች ነን። ማሸነፊያው መንገዳችን ደግሞ እግዚአብሔርን መታዘዝ፣ ከምቾት ይልቅ መታዘዝን መምረጥ። ቢያምም ከምቾት ይልቅ መታዘዝ ይበልጣል።